ልክ ሐሳቤን የተናገረልኝ አይነት ነገር የሚያራምዱ ግን ደግሞ አንተን ጋር ምናምን ብለው የሚጠሩ ታይም የሚጠብቁ የሆነ የአንተን መውደቅ ታይም የሚጠብቁ ሁላችን መቼም ሰዎች ነን እንደምታውቀው ጋር እና ልክ የቃየልን ቅናት የሚቀና በአጠቃላይ ግን ሲቀበዘበዝ ነው የሚኖረው። በዚህ አጋጣሚ እየሰማችሁ ስለሆነ ማለት ነው ወንድሞቻችን ናችሁ። በኖ መርከብ በተመሰለችው ቤተክርስቲያን ውስጥ እንደ ጀርጥ ሸዋማ የሆኑ ሰዎች አሉ የሚዋጉ እንደ ጀርጥ ሸዋማ የሆኑ አገልጋዮችም ጭምር ቁጭ ተብሎ እንዲሁ ሳክስ 24/7 ሳክስ። እኔ ይህንን ቃል ልጠቀሙ ከተጠቀምኩት ቆይቻለሁ። ሳክስ ሆነ ዝም ብሎ ማውራት በባዶ ማስረጃ የለ ምን የለ እናውጣለን እናውጣ። እኔ እንደውም የሆነ ጊዜ ምን አልኩ መሰለ ፈለገ ወርቅ አለ አይደል? የት አካባቢ ነው? ኢትዮጵያ ውስጥ የሆነ ቦታ ወርቅ አለ ይባላል እና ሁሌ ይወጣል ይባላል። እስከዛሬ አልወጣም። ግማሾቹ ቄሶች በአንድ መደዳ ግማሾቹ ቄሶች በአንድ መደዳ ዱላ ይዘው እርስ በርስ ሊደባደቡ ሲሉ ነው ተረፌሮች አምልጭ ወጥቶታል። ከዛ ደግሞ የሆነ ያንተን ስም ደግሞ የሆነ ፓርት ላይ ደግሞ ሰብሰብ ቢሉና ደግሞ የሆነ ዝርጥጥ ከዛ ደግሞ ልደትን ሲሻቸው ደግሞ ተሙ ና ብቻ የደቂቃዎች ደስታ ልስጣቸው ብዬ ያንን ቪዲዮ የሰራሁት እንጂ እኔ ወደ ኋላ እንኳን ልመለስ አይደለም። ጋዲ የኔ አባት እና እኔ እወድሻለሁ። በነገራችን በኮሜንት የጻፍሽልኝ ነገር ትንሽ ግድ ነው እንዴ ወንድሙንማ እንደዚህ እንትን ካላለ ያው ግድ ነው ብሮስኪ። አይ እንትን ነው ይሄን ነገር ያው ለአንተ የሚነገረ ምናምን አይነት ሰው አይደለም። በእርግጥ በቃ በፊት የነበረውን ነገር አለ አይደል? እዚሁ ቲክቶክ ፕላትፎርም ላይ የነበረው ነገር ምን ያህል ሰው እየተጠቀመ እንደሆነ ምንም ይመሰክራል። ሲጀመር ምን መሰለ አንዳንዴ አንተ ባትናገርም እዚህ ላይ በምታደርገው አገልግሎት ደግሞ ስራ ይመሰክራል። አንዳንድ ነገሮች ኦኬ ሰዎች ከኮንተንት አንጻር ከሚቀርቡ ትምህርቶች አንጻር ከምን አንጻር የሚማሩበትን ነገር ካላገኙ ሲጀምር ሰው ዝም ብሎ አይቀመጥ። ኦኬ አዲስ እውቀት የሚያገኝበትን ነገር ምናምን ካልሆነና አንተ ፎከስ ማድረግ ያለብህ ከዚህ በኋላ ፎከስ ማድረግ ያለብህ ትምህርቱ ላይ ነው። ከዚህ በፊት እንደምታደርገው እንደምንም ጊዜ አመቻችተህ ምናምን ነገር በቃ ትምህርቱ ላይ ነው ፎከስ ማድረግ ያለብህ። ይሄ እንደውም የበለጠ እንድትበረታ ምናምን ነገር ኢነርጂ ሊሆን ይገባል። ኦኬ ሰዎች ባነሳው ትምህርት ምናምን ነገር ሳይሆን ፐርሰናል ሲያደርጉት ፐርሰናሊ መተው ምናምን ፐርሰናል አታክ ነገር የሚመስል ነገር እኔ የማላውቃቸውን ፎቶዎችን ራሱ 5 ነው 6 ተለጥፍ ያለው አባ ይሄ ፎቶ አለኝ እንዴ እስክል ድረስ የማላውቃቸው ፎቶዎች እና እንደዚህ አይነት ነገር ያጋጥማል። ኦፍ ኮርስ ቅድም እንዳልኩ ምናምን ግን ያው ንቆ ማለፍ ነው በልጦ መገኘት ምናምን ንቆ ማለፍ መልካም ነው በእንደዚህ አይነት ሁኔታዎች ላይ ትክክል ጋር ያው በእርግጥ አንዳንድ ጊዜ የሆነ ከትንንሽ ሰዎች ጋር ምናምን መውረድ ይከብዳል። ግን ደግሞ ምንም ቢሆኑ ወንድሞች ናቸውና ማለት ከማንም በላይ ለአንተ ቅርብ ናቸው። ጋዲ ጊዜ በሚያውቀው እንደው አንተ ጋር የሆነ ቅሬታ ካላቸው አንተን ደውሎ ምናምን ጋዲ ትንሽ እንደዚህ ያው የምትሏቸው ነገሮች ትንሽ እኛን ደብረውናል ምናምን ማለት ይቻላል። ፈለገ ለነሱ ቅርብ ነው። ደውለው መገሰጽ ማረም ይችላሉ እና ሁሌ አጋጣሚ ጠብቆ ወንድሞችን አታክ ለማድረግ መሞከር ጥሩ አይደለም። በዚህ አጋጣሚ አሁንም አይታወቅም እንደዚህ ለማለት ይቅርታ ሁሉንም እያልኩኝ አይደለም ጋዲ። በነገራችን ላይ አሁንም እኛን እያቆላመጡ የሚጠሩ ሰዎች አሉ። አሁንም ጋዲ የሚሉ ፈለገዬ፣ ልደትዬ ምናምን የሚሉ አኪዬ፣ ዮባዬ፣ ዮሐድዬ እያሉ የሚጠሩ አሉ። ግን አጋጣሚ የሚጠብቁ ማለት ነው የሆነ ያንተ መውደቅ የሚጠብቁ የሆነ ልክ አንድ ሰው መጥቶ ልክ አንተን ሲዘልፍላቸው አንተን ሲናገርህ አንተን የሆነ ነገር ሲል ምናምን ወይ አላለም እዩ ከስር እዩ ወይ አላለም ወይ እና አንተን ሲናገር አንተን የሆነ ነገር ሲል ምናምን በቃ የሆነ ልክ ሐሳቤን የተናገረልኝ አይነት ነገር የሚያራምዱ ግን ደግሞ አንተን ጋር ምናምን ብለው የሚጠሩ ታይም የሚጠብቁ የሆነ ያንተን መውደቅ ታይም የሚጠብቁ ሁላችን መቼም ሰዎች ነን እንደምታውቀው ጋዲ። ዛሬ ቆመን እንደሄደን ሁሉ ነገ ደግሞ ምናልባት አይታወቅም ልንወርቅ እንችላለን። ግን ወድቀን አንቀርም። ኦኬ ያ የወደቅነው አወዳደቅ የኃጢአት ውድቀት ከሆነ በንስሐ የምንመለስ ሰዎች ነን። የወደቅነው ውድቀት ምናልባት የስጋ ከሆነ ኦኬ ታክመን ምን ብለን ከእንደገና ቀና ብለን የምንራመድ ሰዎች ነን። ግን አጋጣሚ የሚጠብቅ የቃየልን ቅናት የሚቀኑ ሰዎች ባጭሩ ትንሽ ብቅ ሲሉ ገርሞኝ ነው። እኔ የቃየልን ቅናት እኔ በጋዲ ለምሳሌ ልቅና ለምሳሌ ጋዲን እህቶች በጣም ይወዱታልና በጋዲን ይልቅና ለምሳሌ ጋዲን ምንድነው እህቶች ላይ እየታደርገው የሚሆን አረ ስቀለድ ነው ብራዘር። ከአስቴት እየሰጠው ነው ማን ነው ምሳሌ እየሰጠው ነው
ካሜራን ዘጋ። እሺ። እና እንደዛ ለምሳሌ የሆነ መንፈሴ ቅናትን መቅናት ጥሩ ነው። ሰው እንዴት መንፈሴ ነገርን እያገለገልክ እንዴት መጥፎ የሆነ ቅናት ይቀናል? የቃየልን ቅናት እና ልክ የቃየልን ቅናት የሚቀና በአጠቃላይ ግን ሲቀበዘበዝ ነው የሚኖረው። በዚህ አጋጣሚ እየሰማችሁ ስለሆነ ማለት ነው ወንድሞቻችን ናችሁ። ልክ እንደኛው ከነማን እቺን ነገር ልናገርና ጋዲ ለአንተም ለዩባ ምድል እሰጣለሁ። ቤተክርስቲያን በኖ መርከብ ትመሰላለች። ከዚህ በፊት ብየዋለሁ። ቤተክርስቲያን በኖ መርከብ ትመሰላለች እና በኖ መርከብ ውስጥ ያልገባ እንስሳ የለም። ጅብ ገብቷል፣ ቀጭኔ ገብታለች፣ ጃርቼ ገብቷል፣ እርግብ ገብታለች። በቤተክርስቲያን ውስጥ እኛም ልክ እንደዚህ ነን። እንደ እርግብ የዋ የሆኑ ምዕመናን አሉባት። ጋዲ አንተም ታውቃለህ፣ ሁላችንም እናውቃለን። እንደ እርግብ የዋህ የሆኑ አባቶች አሉባት። የዋህ የሆኑ አባቶች ኢቨን ከተማ ላይ ራሱ የሚካሄደውን ነገር ፈጽሞ ማያውቁ በገዳም በጣም በሚገርም ተጋሎ ላይ ያሉ ዓለምን ንቀው ዓለም የሚናቀቻቸው በጣም የዋህ የሆኑ አባቶች አሏት ይቺ ቤተክርስቲያን። በተመሳሳይ እዚህ ቤተክርስቲያን ውስጥ በኖ መርከብ በተመሰለችው ቤተክርስቲያን ውስጥ እንደ ጀርጥ እሾሃማ የሆኑ ሰዎች አሉ የሚዋጉ፣ እንደ ጀርጥ እሾሃማ የሆኑ አገልጋዮችም ጭምር አሉ። ለምሳሌ ጋዲ አዲስ እንደው አገልጋይ ሆኖ ወደ ቤተክርስቲያን ድቁና ተቀብሎ ገና ሲመጣ ምናምን እንኳን ደህና መጣ ሳይሆን ለምን መጣ አይነት ሐሴት የሚያዩ ለምን መጣ አይነት ግልምጫን የሚገላመጡ እንደ ጀርጥ እሾሃማ የሆኑ አገልጋዮች አሉ። በተመሳሳይ እንደ ጀርጥ እሾሃማ የሆኑ ምዕመናኖች አሉ፣ በነገር ሰውን መውጋት የሚፈልጉ ልክ ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ለነሱ ብቻ የሚመስላቸው ሌላው ሁሉም ለነሱ መጤ ነው። ሁሉም መጤ ነው ሌላው ማለት ነው። በተመሳሳይ እንደ ጅብ ሆዳም የሆኑ ምዕመናን፣ እንደ ጅብ ሆዳም የሆኑ አገልጋዮች አሉባት። ቤተክርስቲያን ያማከለ ፋይናንሻል ጉዳይ ብቻ እንዲኖራቸው የሚፈልጉ ቤተክርስቲያንን የሚፈልጓት ለጥቅማቸው ብቻ ለኪሳቸው ብቻ ሆዳም የሆኑ ሰዎች አሉ። በተመሳሳይ እንደ ቀጭኔ አንገታቸው የረዘመ ትዕቢተኛ የሆኑ ሰዎች አሉ። ጎንበስ ብሎ ሰው ማየት የሚፈልጉ ማለት ነው። ትዕቢተኛ የሆኑ አገልጋዮች አሉ። የሆነ ዜማውን ስለቻሉት፣ የሆነ ቅዳሴውን ስለቻሉት፣ ድጓውን፣ ዚቁን እንደው ቅኔውን በደንብ አድርገው ስላበጠሩት ከነሱ በላይ በቃ ማንም ምንም የሚያውቅም አይመስላቸው። ቅዱስ ጳውሎስ ያለው መንፈስ ቅዱስ አንድ ነው፣ የመንፈስ ቅዱስ ስጦቶች ግን ልዩ ልዩ ናቸው የሚለውን ሀሳብ ፈጽሞ በቃ ይዘነቡ። የእነሱ ጸጋ ብቻ በቃ ጸጋ የሚመስላቸው ትዕቢተኛ የሆኑ አገልጋዮች አሉባት። በተመሳሳይ ትዕቢተኛ የሆኑ ምዕመናኖች አሉባት። በጣም የሚገርመው ነገር ግን የጌታ ነገር ነው። ጌታ ሁላችንም ልክ እንደዚህ እንደ ጅብ ሆዳም፣ እንደ ቀጭኔ ትዕቢተኛ፣ እንደ ጃርት እሾሃማ ሆነን ሳለ ከነ ማንነታችን ይፈልገናል። በቃ ከነ ማንነታችን ፈለገ የሆነ ድክመት አለበት፣ ግን ለቤተ ክርስቲያን ክርስቶስ ከነ ማንነቱ ይፈልገዋል። ጋዲ የራሱ የሆነ ድክመት አለበት። ወደዳችሁም ጠላችሁም ግን ጋዲን ክርስቶስ ከነ ማንነቱ ከነ ድክመቱ ይፈልገዋል። ኦኬ፣ ከጉዳቱ ይልቅ ጥቅሙ እስካዘነበለ ድረስ ክርስቶስ ከነ ማንነቱ ይፈልገዋል። ሌሎችን ስማችንን ሲያጠፉ የነበሩ ሰዎችን ክርስቶስ እኮ በነገራችን ሁሉ ነገር እንዳልነበረ ማድረግ ይችላል፣ ግን እነዛንም ሰዎች ጭምር ከነ ማንነታቸው ክርስቶስ ይፈልጋቸዋል። አንዲት ቤተክርስቲያንን እስከሆነ ድረስ የምናገለግለው በፍቅር ብናገለግል መልካም ነው። ቲክቶክ አሁን ለመጀመሪያ ጊዜ የጀመረ ሰው ቢኖር እና የእኛ ፎቶ ምናምን ተሰቅሎ እሱ እንደዚህ ፈለገ በዚህ ወጥቶ ጋዲ በዚህ ወጥቶ ምናምን ሲባል ያ ሰው ምንድን ነው የሚማር? ኦኬ፣ አዳራሽ ውስጥ ሆኖ ሰዎች ያሙለት ያ የውሸት አሜት ስለ ቤተክርስቲያን የተወራለት የውሸት ተረት ለካ እውነት ነው። ኦርቶዶክሲያን እንዲህ ናቸው ይባላል። ይህ እነዛም ሰዎች በዛ በቆሙበት ቦታ ቤተክርስቲያንን ወክለው ስለሚገኙ የሌለንን ብሔር ለመስጠት ይሞክራሉ። አይ እነፈለገ ነጋዲ ለእነንትና እኮ አልጩሁም፣ ለእነንትና እኮ እንደዚህ ያላሉ ምናምን ይላሉ። ኦኬ፣ ሰው ሲመጣ ገና ለመጀመሪያ ጊዜ ላይፍ ሲከፍት ያንን ነገር ይመለከታል። ኦርቶዶክስ ያለካ የሚያወሩት ይሄንን ነው። ኦኬ፣ ኦርቶዶክስ ያለካ እንትን ዲስከስ የሚያደርጉት በቃ ስለነዚህ አይነት ጉዳይ ነው ወደ ማለት ነው ያዘነበላል። እና ፕሊዝ ጋዲም ወንድማችሁ ነኝ፣ እኔም ወንድማችሁ ነኝ፣ ሌሎችም እዚህ ውስጥ ያሉ ወንድሞቻችሁ ናቸው። እና ችግር ካለ ወንድሞቻችሁ እስከሆነ ድረስ ቀርባችሁ እኛን ምከሩን፣ እኛን ገስጹን። እና ትንሽ የምትሄዱት አካሄድ ጥሩ አይደለም ለማለት ነው። ጋዲ ይቀጥል። በረዥሙ ደቂቃ ሰጥቻለሁ። ሶሪ። ልክ ነህ ብሩስኪ። ዋናውን ነገር ብለኳል። እውነት ለማውራት ያው እንደተባለው ነው። እኔ ነገሮችን በግሌ እርግጠኛ ነኝ ፈለገም እንደዛው ነው፣ ሌሎች ወንድሞችም እንደዛው ናቸው። የፈለገ ነገር ቢሆን የፐርሰናል አታክ የሚባለው ነገር እኔ ሰው የትኛውም ሰው እንኳን አገልግሎት ላይ ትንሽ ያው እንግዲህ ቤተክርስቲያን አካባቢ ተፍተፍ የሚል ሰው ኦር አገልግሎት ላይ ያለ ሰው አይደለም
የትኛውም ሰው ሰዎችን ፐርሰናሊ አታክ ማድረግ ልክ ነው ብዬ አላስብም። ፐርሰናሊ ለዚያውም በጣም የሚደብረው ነገር ምን መሰለህ ፓፓ፣ መረጃ በሌለበት ሁኔታ ነው። አሁን ትልቁ ችግር እሱ ነው። ኦኬ ያው ክርስትናው የሚያስተምረው አይደለ ላይክ የራሱ ጉድፍ እያለበት የወንድምን ጉድፍ እንዴት ተመለከትክ ነው ክርስትናው። ኦኬ የምር አሁን ለምሳሌ እኔ ፈለገ ላይ የሆነ ማስረጃ ቢኖረኝ ራሱ የሆነ ነገር አደረገ ፈለገ እንዲያደረገ ሌላ ሰው እንዲያደረገ ማስረጃ ቢኖረኝ ራሱ ቀደም ፈለገ እንዳለው ጌታ ያስተማረ ምንድነው እንደው የወንድሞቻችንን በደል መሸፈን ነው ክርስትናው የሚያስተምረን። አሁን የተቸገርነው መረጃውን በሌለበት ነው። ቁጭ ተብሎ እንዲሁ ሳክስ 24/7 ሳክስ። እኔ ይህንን ቃል ከተጠቀምኩት ቆይቻለሁ። ሳክስ ሆነ ዝም ብሎ ማውራት በባዶ ማስረጃ የለ ምን የለ እናወጣዋለን። እኔ እንደውም የሆነ ጊዜ ምን አልኩ መሰለ ፈለገ ወርቅ አለ አይደል? የት አካባቢ ነው? ኢትዮጵያ ውስጥ የሆነ ቦታ ወርቅ አለ ይባላል እና ሁሌ ይወጣል ይባላል። እስከዛሬ አልወጣም እና ይሄ መረጃም እንደዛ ራቀብኝ ታውቃለህ። እናወጣዋለን ይባላል ግን ሲወጣም አላየንም። እና እንደው ሰውንም ክፉ ባታናገሩ ጌታ በሚያውቀው ሰውንም ክፉ ባታናገሩ። ከዛ ባለፈ አሁን እንዲህ በሚፈጠሩ ጥቃቅን ነገሮች ኦኬ አገልግሎቱ ራሱ ምን ያህል ያው እንደምታየው ነው አይደል? አንተም እርግጠኛ ነኝ መቼስ ወሽመጥ ተሰብሯል። የሆነ ሰሞን በምታገለግልበት በዛ ሙድ አይደለም ያለው። ኦኬ በዛ ሙድ አይደለም ያለው። እና አሁን ሌሎች ወንድሞችም እንግዲህ በዙሪያ ያሉ ወንድሞችንም ስንመለከት ስናወራ ምንድነው ይሄ ኢነርጂው አለ አይደለ? ላይክ በፊት ለማገልገል የምትጓጓበት አይነት ነገር ላይፍ ገብተህ ለመማማር ጥያቄና መልስ እንዲህ ለማድረግ ያ ነገርን ራሱ ወደኋላ ይጎትተዋል። እና እንደው ነገሮችን ፐርሰናል እኔ አሁን ለምሳሌ በሚወራው ነገር ፈለግም የሚወራው ነገር ተሰምቶት ምናምን ነገር አለ ምን ስንት ነገር ይወራል። ብዙ አይነት ላይፍ ያየን ሰዎች ነን። የሆነ ሰው የሆነ ነገር አወራ ብለንም ኦፌንድ የምንሆን አይነት ሰዎች አይደለም። ግን ቀደም እንዳለው አንዳንዴ ሜቢ ጥንቃቄ ልናደርግ የምንችለው ከሚሰማው ሰው አንጻር አንዳንዴ ምንድነው ውሸት በተደጋጋሚ ሲነገር እውነት ስለሚመስል በተወሰኑ ሰዎች ጭንቅላት ላይ እና እንደው ዝም ብሎ የሐሰት ክስም ደግሞ ይሄ የዲያብሎሳዊ ባህሪ ነው። ኦኬ እና ጥንቃቄ ይፈልጋልና ቀደም እንዳለው ነው እና ይሄ ዝም ብሎ በባዶ ሰውን መክሰስ መልካም አይደለም፣ እግዚአብሔርንም የሚያስደስት ነገር አይደለም። እና ይሄ ነገር ሊታሰብበት ይገባል። ከዛ ባለፈ ፈለገም ካሁን በኋላ ማድረግ ያለበት ምንድነው ያው እንግዲህ ጾሙ ኦልሬዲ እኩለ ጾም አሁን ደርሰናል። አይ ቲንክ 4 ሳምንት አካባቢ ካሁን በኋላ የሚቀርባል ኦልሞስት 1 ወር አካባቢ ማለት ነው። ካሁን በኋላ ያለውን ደግሞ እንደተለመደው ከክርስቲያን ወንድሞች እናቶች ጋር ምናምን ትምህርት እየተማማር ሌሎች ሰዎችም ካለችን ጥቂት እውቀት ላይ ምናምን ነገር ለሌሎች ወንድሞች እናቶች እያካፈል እየተማማር ምናምን መቀጠሉ እሱን የሚሻለው እንጂ ለምሳሌ ፈለገ ሁሉም ቦታ የተወራውን ነገር ማስተባበያ ልስጥ ካልክ በቃ ዋና ነገሩን ትተውና ከዛ በኋላ በቃ ወደኋላ ትጎተታለህ። ኦኬ ከዛ አንጻር ስለሆነ በቃ ይሄ እንደውም ዛሬ እኔ ኦልሬዲ ትናንትም ላይቭ ገብተን መማማር ጀምረን ነበረ። እኔም ትናንት ቤቴን ከፍቼ ተማምረን ነበረ። ከዛ አኬ ማታ እንደውም ከናኬ ጋርም ስናወራ ነበር። በቃ አያስፈልግም እንደዚህ አሁን እንትና እንዲያሉ እሱም ብሎ ጀስቲፋይ ማድረግ አያስፈልግም። ፈለገም ያው ሰሞኑ ላይፍ ስላልገባ ነው እንጂ እርግጠኛ ነኝ ፈለገም ከነገ ጀምሮ ወር ከነገ ወዲያ ካሁን በኋላ ላይፍ ሲገባ በትምህርት ነው የሚመጣው። ማንም ሰው የፈለገውን ነገር ያወራል። እኛ ከቤተክርስቲያን የተማርነውን እንግዲህ ከአባቶቻችን የተማርነውን ትምህርት ጋይስ ለእናንተ ማካፈል እንቀጥላለን ለማለት ያክል ነውና እንደው አትድከሙ። የምታወሩ ሰዎች ምናምን ነገር አትድከሙ። ፎቶ ብትለጥፉ ምን ብትለጥፉ ተረጋ አትድከሙ። እንደው ቀደም ብለን እንንገራችሁ አንዳንዴም ባትደክሙ መልካም ነው እና ይሄን ለማለት ያክል ነው። ብሮስኪ ቴንክ ዩ ጋዲ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሁን አንዳንድ ሀሳቦችን ሰራ አንድ ነገር ትዝ ብሎኝ ነው። ያለ መረጃ ነው እንትን የሚለው ነገር በጣም ነው ደስ የሚለው። ያለ መረጃ ነው ብዙ ነገር የሚወራው። እንዲህ ስትል ምን ትዝ አለኝ መሰለህ? ያለ መረጃ ልክ ጋዲ እኮ እንደዚህ መረጃው ምናምን ነገር ምናምን አንድ ጀለሳ ላይ እንደ ህንዶቹ ውሃትን ዋድ እያለ እንትን የሚል ወድ ምናምን የሚል ማለት ነው። እና የሆነ ፈለገ እንደዚህ ብሏል ምናምን አኬ እንደዚህ ያለ ምናምን እያሉ ጃስ ነገር ወከባ ይፈጥራሉ። እና እነሱ ልክ ሐሜት እንዲህ ሲያቀባብሉ አንድ ነገር ትዝ አለኝ። አንድ ሰው በሆነ ወቅት ፕሮቴስታንቲዝምን በአንድ ነገር ገልጾት ነበረ። ልክ ፕሮቴስታንቶች ለኦርቶዶክስ ምን ያክል ጥላቻ ኑሯቸው የሆነ የሐሰት ትርክቶች እንደሚተርኩ ሲናገር ያላዩትን ነገር ነው እንዳዩ አድርገው የሚናገሩት አለ። እነዚህም ሰዎች ኦልሬዲ እያደረጉ ያሉት ያንን ነው። ያላዩትን ነገር እንዳዩ አድርገው ነው የሚያወሩት። አንዱ ፕሮቴስታንት እንዲሰልል ወደ ኦርቶዶክስ ቤተክርስቲያን ይላካላሉ እና ፕሮቴስታንት ነው ሂድና ሌሊት ማህሌት ብለው ገብተው
ምን እንደሚሰሩ በደንብ አይተ ተመልክተ ና ብለው ይልኩታል። እና ልክ እዚህ ላይ በላይ የሆነ እኛን ስም እያነሱ እንደሚያሙን አይነት ወረኛ የሆነው ይሄ ሰውዬ ቤተክርስቲያን ይሄዳል፣ ነጠላ ለብሱ ተመሳስሎ ማለት ነው። ቤተክርስቲያን ይገባና ሌሊት ማህሌት ላይ ምን እንደሚደረግ ለመመልከት ይቆማል። እዛ ልክ ያው ወረቡ ሊወረብ ሲል እንደሚታወቀው ሊቃውንተ ቤተክርስቲያን መቋሚያ ራሱን የቻለ ትርጉም አለው። ጽናጽል በቤተክርስቲያናችን ራሱን የቻለ ትርጉም አለው። መቋሚያ ጽናጽሉን ይዘው ከበሮ የሚመቱ ሰዎች ተሰይመው ወረቡን ለመወረብ ይቆማሉ። እና ፈርቶ ልክ አውሬ እንዳየ ማለት ነው። ፈርቶ ደንግጦ እየሮጠ ወጣ ከቤተክርስቲያን እና ወደ ፕሮቴስታንቱ ወንድሞቹ ይሄዳል። እና ምን ሆነ ነው ምናምን አሉት። ሁለተኛ እነዚህ ኦርቶዶክሲያን ጋር እንዳትልኩኛል፣ የእኛም ስም እንዲህ ነው እየጠፋ ያለ። ሁለተኛ እንዳትልኩኛል። ምን ሆነ ነው ምንድን ነው የተፈጠረው ምናምን አሉት። በፍጹም እንዴ ለጥቂት ነው የተረፍኩታል። ትቀልዳላችሁ እንዴ? እነዚህ ሰዎችማ ጤነኞች አይደሉም አለ። ምን እየተካሄደ ነው እንዴ? ኧረ እዛ እግዚአብሔር እናመሰግናለን ብለው ሰው እያታለሉ ነው። እንዴት ግማሾቹ ቄሶች በአንድ መደዳ ግማሾቹ ቄሶች በአንድ መደዳ ዱላ ይዘው እርስ በርስ ሊደባደቡ ሲሉ ነው ተረፌሮች አምልጭ ይወጡታል። ፕሊዝ በቃ ልክ እንደዚህ ሆነ። ያላያችሁትን ነገር እንዳያችሁ አደረጋችሁ የምታወሩ ሰዎች፣ ያልተመለከታችሁትን ነገር እንደተመለከታችሁ አደረጋችሁ የምታወሩ ሰዎች እባካችሁን ተረጋጉ፣ ተረጋጉ። በቃ የሆነ በቃ እኛ እንዲህ ነን እና እንዲህ መሆናችንን ምናልባት ያልወደዳችሁበት ነገር ካለ ቀርባችሁ እኛን ምከሩን፣ ገጽሱ፣ እንታረማለን ምናምን። ያላያችሁትን ነገር ግን እንዳያደርጋችሁ አታውሩ። ልክ እንደዚህኛው ሰውዬ ማለት ነው። ወረብ ሊወርቡ የቆሙትን ሊቃውንተ ቤተክርስቲያን በአንድ መደዳ ቆሞ ያሬዳዊ የሆነ ዜማን እያዜሙ እግዚአብሔርን የሚያመሰግኑ በሰማያት ያለውን አምላካቸውን እግዚአብሔርን እንደ 24ቱ ካህናተ ሰማይ ያለማቋረጥ የሚያመሰግኑትን እነዛ ሊቃውንተ ቤተክርስቲያንን ዱላ ይዘው ግማሾቹ በአንድ መደዳ ግማሾቹ በአንድ መደዳ ሊከታከቱ ሲሏል እንዲህ በቃ እርስ በርስ ሊደባደቡ ሲሉ ነው ተርፌሮች ያመለጥኩት ብሎ እንዳወራው ሰው አቸኩሉ ለሐሜት። ፕላስ ደግሞ ጠንከር ባለው ቃል እንደ ቀይላቱ በቃ ሁላችን ወንድማማቾች ነን። እኔ የመኑ ልንገራችሁ፣ ለጋዲ ጥላቻ እኔ ውስጥ መኖር ከጀመረ ለጋዲ የሆነ ጥላቻ እየኖረኝ የምቀጥል ከሆነ ባለውበት ነው የምቆመው። ጋዲ እያየሁት ይለወጣል፣ እያየሁት ያድጋል። ወደዳችሁም ጠላችሁ እያየሁት በአይኔ እያየሁት ይለወጣል፣ ያድጋል ምናምን። ለምን? ምክንያቱም የኔን የሆነ ወደኋላ ዞሮ መጥፎ ነገር እያሰብ አይደለም፣ መጥፎ ነገር እየተመለከተ አይደለም። አለቅ እኔ ደግሞ ውስጤ ይሄ የቃይልነት ስሜት እየተሰማኝ የእሱ መውደቅ የምመኝ ከሆነ እንደው ዛሬ እንዲህ በሆነ እንዲህ በተበላሸበት እንዲህ በተሰናከለ እንዲህ በወደቀ ምል ከሆነ በጣም ትልቅ ችግር ነው የሚፈጠረው። ቶሎ ይገርማል። ኔትወርክ ተቋርጦ ነበር ማለት ነው። ለማንኛውም የቃየልን ቅናት አንቅና የኔ ተወዳጆች፣ እሺ የቃየልን ቅናት አንቅና። እንደ አቤል ልባችንን ንጹህ አድርገን መስዋዕታችንን እናቅርብ፣ እግዚአብሔርን እናገልግለው ለማለት ነው። ጋድዬ በጣም ነው የማመሰግን የኔ አባት። እኔም በዛው ሰላም ልበል ምናምን ነገር ብዬ ነው የገባሁት። ጎራ ያልኩት ያው እንግዲህ ዛሬ ጁምአ ነው ትላለህ። ቀጥል በቃ በርታ ምናምን ነገር ያው እንደዋወላለን በቃ። እሺ የኔ አባት ያው እኔ ባይዘው የማታውቁ ሰዎች ድንገት ካላችሁ የፈለገ መንፈሳዊ አባቱ እኔ ሲጨንቀው ምናምን ነገር አንዳንድ ነገሮች ግራ ሲገቡት ምናምን እኔ ጋር የሚደውለውና ዛሬም ድንገት ቪዲዮን ስመለከት ምናምን ልጄ ምን ሆንክ? ልጄ ያልኩት በእድሜ አይደለም፣ በእድሜ እንኳን ይበልጠኛል። ልጄ ምን ሆንክ? መንፈሳዊ አባቱ ስለሆንኩና ከዛ በስንት ዓመት ነው ተወለድከው? ጋር በእኛ ነው በእኛ 89 ወድ አንተ እኮ ከዚህ በፊት ታላቂ ነህ እኮ አልከኝ። አባ አስደነገጥከኝ እኮ። አረ ታላቂ ነህ በጣም። በነገራችን ላይ ጋዲ አንተ አኬ ልደት ስፔሻሊ ልደት ተሙ ምናምን ተሜና ልደትን እዚሁ ሳታካታቸው እነሱ ሌላ ካታጎሪ ናቸው። ኦኬ እነሱን በቅርስነት እንመለከታቸው። አንተ ካልክሽ በቅርስነት እናያቸዋለን። አይ አንተ እንኳን ትንሽ ያው መወፈር ምናምን ነገር ነው እንጂ ጩጬ እንደሆንኩ እንኳን ታስባታለህ።
ቃሌት ያሰማል። እንግዲህ በጣም በእውነቱ በጣም ኦ ማይ ጋድ ቃል የገባው ልክ ነገር በቃ ሼር ብቻ አድርግልኝ፣ ሼር ብቻ በቃ አለቅ። በቃ አንተ ሰውዬ ይመችህ። በቃ ሁላችሁንም ያላችሁ ክርስቲያን ወንድሞች እናቶች ሰላም ብያለሁ። መቼ ምን ነገር ይመቻችሁ። እሺ ቻው።